ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ባላችሁበት ቦታ ሰላማችሁ በዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ሰላማችሁ በዝት ይበልልኝ። እህት ወንድሞቼ ባላችሁበት ቦታ ሰላማችሁ ይብዛ። እህቶቼ በስደት ዓለም ያላችሁ እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። ሙስሊም ብትሆኑ ክርስቲያን ማናችሁ ዛሬ ያው ትላንት ልጆቻችን በለቀቁት እኔ ማታ ማታ አልለቅም፣ ጠዋት ጠዋት ነው ምለቀው። እንግዲህ ልጆቻችን በለቀቁት ቪዲዮ ላይ ሀይሚዬ የኔ ውድ ጀግና፣ የኔ ውድ ልጅ፣ የኔ እንቁ የሆናችሁ ልጆቼ እናንተ ስስት ናችሁ፣ እናንተ ጀግና ናችሁ፣ ሁለታችሁን ጀግና ናችሁ። የሚያስፈራቸው ነገር የለም፣ የሚያስደነገጣቸውም ነገር የለም። ብሩኬ ያንተም እንደሆነ እኛም ጠንቅቀን እናውቃለን። የማያውቅ ይወቅ እንጂ እኛ ግን ጠንቅቀን እናውቅሃለን። ምን እንደሆንክ እንዴት እንደሆነ ጠንቅቀን እናውቃለን። ምንም ያስፈራ ነገር የለም። ሀይሜ ደግሞ ምንም ያስፈራሽ ነገር የለም። ምንም ነገር አንዳች ነገር ለምን ብለሽ ለማን ደስ ይበለው ብለሽ ውዱ ባለቤትሽ አጠገብሽ ነው ያለ ብርታት የሆንሹ አቅም የሆንሹ ለምን ከአንድ ወንድ ጀርባ ጀግና ሴት አለች ይባላል። አንቺ ነሽ፣ ያውም አንቺ ነሽ። እንኳን እሱ እኛም አበርተታሻል፣ እኛም ጀግና አድርገሽናል፣ እኛም ኑሮ እንዴት እንደሚኖር ነግረሽናል፣ አሳይተሽናል እስከ ጥግ ድረስ። ያ ኑሮ ደግሞ አንቺንም ደግሞ እስከ ጥግ ድረስ መኖር አለብሽ የኔ ውድ። መሸነፍ የለብሽም፣ ማሸነፍ እንጂ መሸነፍ የለብሽም። ይሄን ሁሉም የጨረቃ ፋሚሊ ይዘሽ፣ የእናቶች ጸሎት ይዘሽ፣ የእናቶች ድዋ ይዘሽ፣ የእህቶች ድዋ ይዘሽ፣ የእህቶች ጸሎት ይዘሽ፣ ስለ እናንተ ማይቃተት፣ ስለ እናንተ ጸሎት ማያደርግ፣ ስለ እናንተ ድዋ ማያደርግ የለም። እኔ እንጃ ከምን አንዳንድ ክፉዎቹ የራሳቸው የማይሆኑ ከሆኑ ነው እንጂ ያው የራሱ ማያቅ ሰው እኮ ሰው ይንቃል። ለራሱ ማያቅ ሰው ሰው ይንቃል። ለራሱ እኮ የት እንደሆነ ማያቅ ሰው ሰው ይንቃል። እና ምንድነው ልልሽ እፈልጋለሁ፣ ይሄን ሁሉ ሚሊዮን የሚቆጠር ህዝብ ከእናንተ ጋራ ነው፣ ከጎናችሁ ነው፣ ከእናንተ ነው። እናንተ ስትነኩበት የማይወድ ህዝብ ነው ያለ። እናንተ ለምን ተናካችሁብኝ የሚል ህዝብ ነው ያለ። እና እናንተ ይሄን ሁሉ ህዝብ ይዛችሁ አንድ ፉንጭርፍ የሆነች ልጅ እኔ እንዲያው አንዳንዴ ይገርመኛል። ለምን መሰላችሁ? ያም ሰው ስለሚጠራት ያም ስለሚጠራት ስሟን በቃ ስትጠራ የምትገባበት የምትወጣበት ቀዳዳ አጥታለች። ለምን ታውቃለቻ? ሚዲያ መጥታ እንደማትሰራ ታውቃለች። እኛ ምን እንደምናደርጋት ታውቃለች። እሷንም ጠንቅቃ ታውቃለች። እሳት ነው የሆነባት። አሁንም ገና የእግር እሳት ይሆንባታል። አሁንም ደግሞ የሚለበልብ እሳት ይሆንባታል። ገና ቆማ አትሰራም። ሚዲያ ላይ አትሰራም። እኛ እያለን አትሰራም። ለምን? የልጆቻችን ብቻ አይደለም፣ እኛን ሰድባናለች፣ እኛም ንቃናለች፣ እኛም አላከበረችንም። እስኪ ኦዲየንሶቹ ላክብር፣ ለኦዲየንሶቹ ክብር ይኑረኝ አላለችም። ያየኝ ያላየኝ የራሱ ጉዳይ ብላናለች። የራሳችን ጉዳይ ከሆነ ደግሞ እኛም ጠግ እንሄድብሻለን። እኛ ስማነን የጨረቃ ፋሚሊ ነን። እኛም አናቆምም፣ ጠግ ድረስ እንሄድብሻለን። እስከ መጨረሻ አንፋታሽም። ደግሞም ታውቂዋለሽ፣ ደግሞ አይተሹ ይሆናል የጨረቃ ፋሚሊ እሳት እንደለበሰ ታውቂዋለሽም። እና ምንድን ነው ሀይሚና ብሩኬ ቆፍጠን በሉ። ምንድን ነው ሀይሚዬ ቆፍጠን፣ የምን መፍራት ነው? እኔም ፈርቻለሁ፣ እኔም እንዲህ ብያለሁ። ለምን? ልጅ ነው በቃ፣ ከመጣም የእግዚአብሔር ስጦታ ነው፣ የእግዚአብሔር ጸጋ ነው። ያድጋል፣ ታድጋለች። ደግሞም ያንተም ልጅ አይደለችም፣ ያንተም ልጅ አይደለችም። የሰው ልጅ ይዛ መታኛ ያንተ ልጅ ነው ብሎ ማንም ያምንም የለም። እኛ ከመጀመሪያ እስከ መጨረሻ ጠንቃልን። እኛ ሩቅን ብንቀመጥ አይናችን መስታወት ነው፣ አይናችን ካሜራ ነው። አይናችን የሩቁ ጠንቅቆ ያያል፣ ፈትሾ ያያል፣ ጥብጥብ አድርጎ የሩቁ ያያል። እንዲህ እኛ ንቃቃ ጨዋታ ልትጫወትብንም አይገባም። መቼም አትጫወትብንም። መቼም እናዋርዳታለና ታውቃለች። እናዋርዳታለን፣ ጥብጥብ እናረጋታለን። እና አስመሳይ ሰው ደግሞ ከመካከላችሁ ንቅልቅል አድርጋችሁ ለአንዴ ንቀት እኮ እውነቴ ነው የምላችሁ፣ ሰው መናቅ እኮ ራሱ አንድ ምላሽ ነው። አንድ ምላሽ ነው። ንቃችሁ መተው እኮ አንድ ምላሽ ነው። አንድ ምላሽ ነው። የራሳችሁ ስራ ስሩ። ንቃችሁ ተዋት። ሀይሚ ሰው ስትልግብሽ ምን መልስ ስጫት መሰለሽ? ኧረ እባክሽ ይመችሻል፣ እንዲ ጥሩ ነው፣ እንዲ አሪፍ ነው፣ እንዲ በያት። በቃ ይሄ መልስ ስጫት። ንቀት ነው፣ ንቀት ነው። እሺ
ስትንቂያት ታያለሽ። አንቺ ስለከበርሽ፣ በሰው ስለተከበብሽ፣ በሰዎች እይታ ስላለሽ እሷ ይሄን አታገኘውማ። ይሄን አታገኘው። ይሄን ብትሞት አታገኘውም። እድሜ ዘመኗን ሲናፍቃት ይኖራል። የእናንተን ያላችሁ ክብር እሷን እድሜ ዘመን ህይወቷን ሲናፍቃት ይኖራል። እና የሰው ልጅ ስሙ ማጠልሸት የሚችለው ራሱ ነው። ስሙ ማጥዳት የሚችለው ራሱ ነው። ስሟን አጠለሸችው። ነገ ለምትወልዳቸው ልጆች የእውነት ክርስቲያን ከሆነች የእውነት የሰው ልጅ በዚህ አክል ጥግ ድረስ እጎዳዋለሁ ማለት ራሱ በሆነ እንቅፋትም አለኩ እሾክም አለኩ። እህቶቼ እውነቴ ነው የምላችሁ፣ እሾክም አለ እንቅፋትም አለ። አንድ ጊዜ አንድ እህቴ ምን አለች መሰላችሁ? እኔ አንዷ በጣም ጓደኛዬ ናት፣ አብረን እንሰራለን አንድ ቤት፣ ግን እሷ ጽዳት ናት፣ እኔ ኩሽና ነኝ አለችኝ። እኔ ኮየት እያለሁ ነው የነገረችኝ። እና ልጅቷ ክፉ አይደለችም፣ ለምን እንደጠላኋት ላቅ አልችልም አለች። በቃ ጠላኋት። ልጅቷ ምንም ያደረገችኝ የለም፣ ምንም ያየሁባትም ነገር የለም፣ በቃ ዝም ብዬ ጠላኋት አለች። ጠለቻት። ያቺ ልጅ እንድትወጣ ማድረግ ፈለግኩ አለች። በቃ የሴትዮዋ ያለን ወሬ የሌለን ወሬ እነግራታለሁ አለች። እና ሴትዮዋ በቃ ጠመደቻት አለች። ልጅቷ በቃ መውጣት አለባት፣ ይሄን ወርሽ ጨርሰሽ ትሄጃለሽ፣ እኔ ወደ ቢሮ መልሰሻለሁ ምናምን አለቻት። ከዛ ያቺ ልጅ ምን ትላለች? ምን አርጌሽ፣ ምን በድዬሽ፣ እየሰራሁ አይደለም ወይ ለምን ታወጭኛለሽ ትላታለች። ስትላት አስቡት፣ ለራስ የሰው ያጠመዱት ራስ መግባት ማለት አስቡት። እና ለምን ትላታለች። ለምን ስትላት አይ በቃ እኔ አልፈልግሽም፣ ይህን ወድሽ ጨርሰሽ እንድትሄጂልኝ ነው የምፈልገው ትላታለች። እና ያቺ ልጅ እሷን ለመሸኘት ነው፣ ወርዋና 5 ቀን ነው እየቀራት። ግን እቺ ልጅ በጣም ከባድ ጥፋት አጥፍታ ነው ያቺ ተቀምጣ መልካም ነኝ ያለችዋ ምንም ሳታደርግ እንዲሁ እንደ ጠላቻት ከቤት ከራሷ ጋር ልታወጣት ልታለያያት ፈልጋ ራሷን ከዛ ቤት ወጣች። አስቡ፣ ራሷን ከዛ ቤት ወጣች። ልጅቷ ሳትወጣ ልጅቷ ወጣች። ምን ታደርግ? ይቅርታ ጠየቀቻት፣ በስልክ ማለት ነው። ይቅርታ ጠየቅኳት እህት ያለች። ለምን ስላት አጥፍቼባት ያጠመጥኩት ወጥመድ ራሴን ገባሁበት አለች። አስቡ፣ ለሰው ወጥመድ ታጠምዱና አንዳንዴ ያ ወጥመድ ሳታስቡት ራሳቸው ትገቡበታላችሁ። ለሰዎች ክፉ ታስቡና ያ ክፉ ወደ እናንተ ይገለበጣል። መጥፎ ነው። የሰው ጥግ ድረስ ክፋት አታስቡ። የሰው ሁሉንም ነገር ይጠፋል። እውነቴ ነው የምላችሁ፣ ሁሉንም ጠፊ ነው። በዚህች ዓለም ማይጠፋ ነገር አንዳች ነገር የለም። አንዳች ነገር የለም። አይተናል፣ ሁሉንም እናያለን። ጠፊ ነው። ብር ይዛችሁት ይጠፋል። ሀብት አለ ብላችሁት እርግፍ ይላል። ጤናም የማታገኙበት ነገር አለ፣ በብዙ ነገር አለ። ግን ይሄ አንርሳ። የሰው ልጅ ይሄን ባይረሳ ጥሩ ነው። ሞት እንዳለ ባይረሳ፣ ክፉም እንዳለ መውደቅም እንዳለ ባይረሳ ጥሩ ነው። እና ወዳቸዋለሁ፣ አከብራቸዋለሁ። ልጆቻችን ክፉ አይንካቸው። ቅድስት ድንግል ማርያም ጠብቃቸው፣ ከመጥፎ ሁሉ ትጠብቅ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ባላችሁበት ቦታ ሰላማችሁ በዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉን ሰላም፣ ሁሉም መልካም ነው። ሰላማችሁ በዝት ይበልልኝ። እህት ወንድሞቼ ባላችሁበት ቦታ ሰላማችሁ ይብዛ። እህቶቼ በስደት ዓለም ያላችሁ እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። ሙስሊም ብትሆኑ ክርስቲያን ማናችሁ